የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ጋር በመሆን የሀገሪቱን ጥብቅ ቦታዎችና ብሔራዊ ፓርኮች በዲጂታል ስርዓት መጠበቅና መቆጣጠር የሚያስችል ቴክኖሎጂ ስራ ጀምሯል። ይህ አዲስ አሰራር የጂኦስፓሻል መረጃ ስርዓትና የመሬት ምልከታ ቴክኖሎጂዎችን በመጠቀም በፓርኮች ውስጥ የሚከሰቱ እንደ ደን መመንጠርና የሰደድ እሳት ያሉ አደጋዎችን መከታተል ያስችላል ተብሏል። እንዲሁም ህገወጥ ስራዎችንና አዳኞችን በመለየት ተገቢውን እርምጃ ለመውሰድ የሚያስችል መሆኑ ተገልጿል። ሰላማዊት ጌታሰው ተጨማሪ አላት። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ጋር በመሆን የተፈጥሮ ጥብቅ ቦታዎችን በዲጂታል መጠበቅ የሚያስችል በቴክኖሎጂ የታገዘ ስርዓት ይፋ አድርጓል። ይህ ቴክኖሎጂ የሳተላይት መረጃዎችን፣ ድሮኖችንና ዘመናዊ ካሜራዎችን በመጠቀም በጥብቅ ቦታዎች ላይ የሚፈጸሙ ህገወጥ ተግባራትን ለመቆጣጠርና የዱር እንስሳትን ደህንነት ለመጠበቅ የሚያስችል መሆኑ ተገልጿል። እንዲሁም በጥብቅ ቦታዎች ውስጥ የሚከሰቱ የደን መጨፍጨፍ፣ የሰደድ እሳት እንዲሁም ህገወጥ የሰፈራ መስፋፋትን ለመለየትና ለመከታተል እንደሚያግዝም ተጠቁሟል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ የሰው ኃይል በአካል ለመድረስ የሚቸገርባቸውን ቦታዎች ለመቆጣጠር የድሮኖች አጠቃቀምና የሰው ሰራሽ አስተውሎት ቴክኖሎጂዎች ጥቅም ላይ እንደሚውሉም ተናግረዋል። የሳተላይት መረጃ መቀበያ ጣቢያዎችና የትንተና ማዕከላት የሚያመነጩት መረጃ በጥብቅ ቦታዎች ውስጥ የሚከሰቱ የደን መመንጠሮችን፣ የሰደድ እሳቶችን ወይም ህገወጥ የሰፈራ መስፋፋትን ከሩቅ ሆኖ በቅጽበት ለመለየት ያግዛል። የድሮኖችና የዘመናዊ ካሜራዎች ክትትል የሰው ኃይል በአካል ለመድረስ የሚቸገሩባቸውን ገደላማ፣ ወጣ ገባና ለደህንነት አስቸጋሪ የሆኑ የጥብቅ ቦታዎችን ለመቆጣጠር የድሮኖች አጠቃቀምና የሰው ሰራሽ አስተውሎት ቴክኖሎጂዎች ትልቅ ሚና እየተጫወቱ ነው። ይህ በቴክኖሎጂ የተደገፈ አሰራር በስፍራው ላይ የተሰማሩ የህግ አስከባሪዎችና ሰራተኞች ህገወጥ ስራዎችን ለመቆጣጠር የሚያስችላቸው መሆኑም ተገልጿል። እንዲሁም በድሮኖች በመታገዝና የአየር ላይ ቅኝት በማድረግ ህገወጥ አዳኞችን በመለየት ተገቢው እርምጃ ለመውሰድ ያስችላል ተብሏል። የመስክ ላይ ስምሪት አማካኝነት ድሮኖች ጥራት ያለው የአየር ላይ ቅኝት በማድረግ የሰዎችን የእንስሳትን እንቅስቃሴ መከታተልና ህገ ወጥ አዳኞችን መለየት ይችላሉ። የስካውት ስራ የሚሰሩ ሰዎች በአቅራቢያው ተገኝተው የቁጥጥር ስራ መስራት ይችላሉ፣ ማስቆም ይችላሉ፣ እርምጃዎችን መውሰድ ይችላሉ። ስለዚህ ህግ ለማስከበርም ጭምር መረጃው በቴክኖሎጂ የተደገፈ ስለሆነ በፍጥነት በትክክለኛ ቦታው ላይ በአግባቡ ተገኝቶ ህገወጥ ስራዎችን ለማስቆም እድል ይፈጥራል። ከዚህም በተጨማሪ በፓርኮች ውስጥ በሚቀመጡ ድብቅ የካሜራ መከታተያ ቴክኖሎጂዎች አማካኝነት ብርቅዬ የዱር እንስሳት ዝርያዎች ያሉበትን ሁኔታ ማየትና መከታተል ያስችላል ነው የተባለው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ በበኩላቸው ይህ ቴክኖሎጂ በአሁኑ ወቅት በባሌና ሲንቂሌ ጥብቅ ቦታዎች ላይ ስራ ጀምሯል ብለዋል። እነዚህ ሁለት ቦታዎች የተመረጡበት ምክንያት የሚፈለጉ መረጃዎች በበቂ ሁኔታና በቀላሉ በመገኘታቸው መሆኑንም ዋና ዳይሬክተሩ አክለው ገልጸዋል። ባሌና ሲንቂሌ የተመረጡበት ትልቁ ምክንያት አሁን ላይ የሚፈለጉ መረጃዎች በበቂ ሁኔታ በቀላሉ የሚገኙባቸው ጥበቃ ቦታዎች ነው። ያም ሆኖ ለሌሎች ደግሞ እንደ ቤንችማርክ እና ለማስፋት ወደ ሌሎችም በቀላሉ በሚያስችል መልኩ የተዘጋጁ መረጃ ስላላቸው ሁለቶቹ ላይ ተጀምሯል ማለት ነው። በቀጣይም በሀገሪቱ በ7 ምድብ የተለዩ ሁሉንም የጥብቅ ቦታዎችን በዚህ የዲጂታል ጥበቃ ስር ለማካተት እንደሚሰራ ዋና ዳይሬክተሩ ጠቁመዋል። አጠቃላይ አሁን ላይ ወደ 106 የሚሆኑ በ7 ምድብ የተከፈሉ የተለያዩ ጥብቅ ቦታዎች አሉ። እንግዲህ እቅዳችን እና መዳረሻችን የ106ቱንም ዛሬ ላይ ያለው ቁጥር ነው፣ ነገ ይጨምራል ይሄ ቁጥር። ስለዚህ ሁሉንም ለመሸፈን ነው አቅደን እየተንቀሳቀስን ያለ ነው። ከዚህ የጥበቃ ስራ በተጨማሪም በእነዚህ ዘመናዊ መሳሪያዎች የሚገኙ መረጃዎች በሙሉ ወደ አንድ ማዕከላዊ የመረጃ ቋት በመግባት ወደፊት ሊከሰቱ የሚችሉ የስነ ምህዳር ለውጦችን አስቀድሞ ለመተንበይ ይረዳሉ ተብሏል። እንዲሁም ስርዓቱ ቱሪስቶች የቱሪስት መዳረሻ የሆኑ አካባቢዎች በአካል ከመሄዳቸው በፊት ቀድመው መረጃዎችን እንዲያገኙ የሚያስችል ድረገጽ ያካተተ መሆኑም ተጠቁሟል።